ጋዜ እንደው ወይድል ጋዜ ወይድል ጋዜ ምንድነው? ምን ይሻል? ወይድል ጋዜ ማትነግሪ ጋዜ ወይድላችን ወይድል ጋዜ እንደው ምን አለ እዚህ ቤት ባልመጣሁ ባላወኳችሁ ነው። ምንድነው ሆኖ አሁን እኮ ከጋሽ ሲገበቻ እንዴት ምንድነው? ጋሽ ጋዜ ላሳይ ነው። ላሳይ ሳትነግሪኝ እንዴት አመጣ? ላሳይ ጋዜ እንደው ምንድነው የሚሻለው? በህይወት ዘመንሽ ምንም ነገር ቢሆን በሙሉ ልብሽ ሰው እንዳታምሽ። ዛሬ እናረጋግጣለን። በራሴ አይን ካላየኋለሁ ያንን ለማረጋገጥ አሁን ሄዳለሁ። ግን አደራ ዋዬን ካጠገብሽ አታራቂያትሽ። እንዴም ዋዬ ኧረ ተይ እንደዚህ አትበይ። በቃ ደረጃ እየመጣ ናታንን መኪና ውስጥ ጠብቀኝ፣ ልብስ ቀያይሬ መጣሁ ብላለሽ። የዲኤንኤ ውጤት እስኪደርስ 3 ቀን በሙሉ በጭንቀት እንዲሁም በፍርሃት ውስጥ ሆነው የቆዩት የደረጀ ቤተሰቦች ይህንን ችግር ሳይፈቱ ሌላ አዲስ ችግር የመጣባቸው ይመስላል። ወደ ሆስፒታሉ ለመሄድ ተቀጣጥረው እየጠበቁ ባሉበት የቤታቸው አገልጋይ የሆነችው ለዛ በድንጋጤ በራቸውን ከፍታ ወጥታ የጥበቃቸውን እርዳታ ጠይቃ ወደ ቤት ይዘው ትገባለች። ምን የተፈጠረ ይመስላችኋል? ከቤተሰቡ አባላት ውስጥ የተጎዳ ሰው አለ ወይንስ ለዛ እንደለመደችው ውድ የሆነ ብርጭቆ ሰብራ ነው? ሀሳባችሁን ኮሜንት ላይ ጻፉልን። ከዚህ ሁሉ ነገር አስቀድሞ ናታን አቢጌልን እንደምንም አረጋግቶ ስለ ደረጀ ሰላም ልጅ አባትነት ቢነግራትም እሷ ግን ፈጽሞ ያንን አምና መቀበል ከብዷት ተበሳጭታ በፍጥነት ወደ አባቷ ጋር ለመሄድ ከመኝታ ቤቷ ትወጣለች። ናታንም በፍጥነት ተከትሏት ይወጣና እጇን ይዞ አስቁሞ ማውራት ይጀምራሉ። እሱም ይቀጥልና ኤቢ እባክሽን ተረጋጊ፣ እንደዚህ ስሜታዊ ሆነሽ የሚስተካከል ነገር የለም፣ ነገሮችን እንዳታበላሽ ብሎ ሲላት እሷም የምርህን ነው? ቆይ አባዬ ከሰላም ጋር ተኝቷል? ይህንን ነገር ሰምቼ ቆይ እንዴት ነው የምረጋጋው ብላ ስትጮህ እሱም ኧረ እባክሽን ኤቢ ድምፅሽን ቀንሺ፣ ቆይ ሰው ቢሰማንስ ብሎ ሊያስፈራራት ቢሞክርም አቢጌል ግን ፈጽሞ ልትረጋጋ አልቻለችም። ናታን ድምፄን አልቀንስም፣ በትክክል ንገረኝ፣ ሰላም ከአባዬ ጋር ተኝታለች? አሁን የወለደችው ልጅ ያባዬ ነው? ንገረኝ ናታን ብላ በድጋሚ ለማረጋጋት ስትጠይቀው ኤቢ እባክሽን ተረጋጊ፣ መጀመሪያ ነገሩ እንዴት እንደተፈጠረ ላስረዳሽ ብሎ ሲላት እሷም የበለጠ ተናዳ ናታን እየቀለድክ ነው አይደለ? ምን ትላለች ብለህ የምናገረውን ለመስማት ነው አይደል? እንደዛ ካልሆነ በስተቀር ይሄ አሁን እያልከኝ ያለው ነገር በፍጹም ሊሆን አይችልም ብላ ስትለው ናታንን ሆኗል ኤቢ ግን እንዴት እንደዚህ እንደተፈጠረ ላስረዳሽ ብሎ ሊያባብላት ሲሞክር እሷም አታስረዳኝ፣ ስማ ናታን እማዬን እኮ ገደላችኋት፣ ቆይ እስቲ ንገረኝ ከሁለት ሴት ጋር እንዴት ይሆናል? እኔ አሁን ምንም አልፈልግም አባዬን ነው የምፈልገው ብላ ጥላው ስትሄድ ናታንም እሷን መከተሉን ይቀጥላል። በዛን ሰዓት ላይ ደረጀ ብቻውን ግቢ ውስጥ ቆሞ ከራሱ ጋር እያወራ ነበር። ይኸው በራሲ ስራ ቤተሰቦችን በሙሉ በጠበጥ አሁን ቆይ እንዴት ነው ከነሱ መራቅ የምችለው? እንዴት አድርጌ ርቃለሁ? ከቤቴ ከትዳሬ እንዴት አድርጌ ሸሻለሁ? ከማርታ ከውሃና ከኤቢ እንዴት መራቅ እችላለሁ? በመጨረሻም አንተ ቤት ይኸው መጥቼልሃለሁ፣ አፍህን ከፍተህ ትውጠኝ እንደሆነ አያለሁ፣ ዛሬስ ልቤ በጣም ደከመ ይልና ወደ ጓራቸው ጋር ያመራል። በዛን ሰዓት ላይ ኤቢና ናታን ተከታትለው ከቤት ይወጣሉ። እሱም በድጋሚ እጇን ይዛትና ኤቢ እስኪ መጀመሪያ ተረጋጊ ብሎ በድጋሚ ሲቆጣት እሷ ምንድነው ተረጋጊ ማለት ናታን? አልረጋጋም አልረጋጋም ብላ ስታፈጥበት
ስታፈጥበት እሱም ቆይ አሁን ሄደሽ ምን ልትይ ነው ብሎ ስጠይቃት እሷም አፋጥጠዋለሁ ሁሉንም ነገር አንድ በአንድ እንዲነግረኝ አደርጋለሁ። ሁለተኛ ልጅ ከሌላ ወልዶ ከሆነ ከዚህ በኋላ እሱ የኔ አባት አይደለም ብላ ስትለው ናታንም በፍርሃት የእውነትሽን ነው ኤቢ? በዚህ ሰዓት እኮ አባዬ ማስጨነቅ የለብሽም እባክሽን ልታግዡ ነው የሚገባው ኤቢ። አሁን ላይ እኮ በስርዓት እያሰብሽ አይደለም። አባዬ ተጨንቋል፣ እማዬ ደግሞ እውነቱን አውቃለች። ስለዚህ ሁለቱንም ልናግዛቸው ነው የሚገባው፣ እንዳይለያዩ ማድረግ መቻል አለብን ብሎ ሲላት እሷን በንዴት አረ አንተ እንደዚህ ነው የምታስበው? እንደፈለግክ ማድረግ ትችላለህ። እኔ ግን አሁን አባቴን ነው ማግኘት የምፈልገው ብላ ገፍትራው በፍጥነት ግቢውን ለቃ ትወጣለች። ናታንም ከሷ ቀድሞ ደረጀ ቢሮ ይደርስና ቆሞ ይጠብቃታል። ከቤቷ ወጥታ ቢሮ ድረስ እያለቀሰች በእግሯ የመጣችው አቢጌልም ቆሞ ስታየው በድንጋጤ ናታን እዚህ ቀድመኝ መተህ አባዬ እንዲሄድ አደረግክ አይደል ብላ ስታፈጥበት እሱ ኤቢ ባክሽን አስተዊ እስካሁኑ ሰዓት ድረስ እኮ በትክክል ማሰብ አልቻልሽም ብሎ ሲቆጣት እሷ ናታን ቆይ ምን እንዳስብ ነው የጠበቀው ንገረኝ ምን ላስብ ብላ ስትጠይቀው ናታንም አባዬ አንቺን ፊት ማየት ከብዶታል ለምን ካልሽኝ ደግሞ ስለፈራሽ ግን ደግሞ እውነቱ ስታውቂ ሁሉንም ነገር ስትረጂ በአባዬ ላይ አትፈርጂም ብሎ ሲላት እሷም ተው እባክህ ናታን አባዬ በዚህ ልክ አስመሳይ ነው ብዬ በፍጹም አስቤ አላቅም ይበቃኛል ከዚህ በኋላ አባዬ ላይ ያለኝ እምነት ሙሉ በሙሉ አንድም ሳይቀር ድራሹ ጠፍቷል ብላ ስትለው ናታንም እውነቴን ነው ኤቢ ችግር የለውም እውነቱ ስታውቂ ትመለሻለሽ እሱ በጣም ነው የሚወድሽ ምን ያህል ደግሞ ዋጋ እንደከፈለልሽ ታውቂያለሽ ብሎ ሲላት አቢጌልም እናቴን እየበደለ እኔን ቢወደኝ ምን ይጠቅመኛል ናታን ለእኔ ዋጋ እየከፈለ እሷን ዋጋ ካስከፈላት ምን ጥቅም አለው ናታን ብላ ስጠይቀው እሱም እንደዛ አይደለም ኤቢ አባዬ እኮ ከልቡ እማዬንም ቢሆን ይወዳታል ብሎ ሀሳቧን ሊያስቀይራት ሲሞክር እሷ ኧረ እባክህ ተው እንጂ እሷን ስለሚወዳት ነዋ ከሁለት የተለያዩ ሴቶች ልጅ ወልዶ ያመጣው ንገረኝ ስለሚወዳት ነው ብላ በድጋሚ በጥያቄ ስታፋጠው እሱም ኤቢ ህይወት ወዴት እንደምታደርስሽ ምን እንደሚያጋጥምሽ አታውቂም ስለዚህ ሁሉንም ነገር በትክክል ሳታውቂ አባዬ ላይ ልትፈርጂ አይገባም ብሎ ሲላት እሷም ናታን እሱም ብዬ እኮ ነው ዳጣ ልጁ እንደሆነች እያወቅኩ ዝም ያልኩት ሁሉ ጊዜም ማጌን ባየኋት ቁጥር እየተሰቃየው ነበር አሁን ደግሞ በድጋሚ ከሰላም ሁለተኛ ልጅ ቤት ውስጥ ሰራተኛ ብሎ ይህንን ሁሉ አመት እንደሚስት እንደዚህ አይነት ነገር እማዬ ላይ እንዴት ያደርጋል ለማዬ ይሄ ይገባታል ንገረኝ እስኪ ከዚህ በኋላ አባዬን አባቴ ብዬ አልጠራውም ብላ ስትለው ናታንም አይገባትም አውቃለሁ ኤቢ ግን ደግሞ እማዬ ያውቃለች ከሰላም ልጅ መውለዱን አረጋግጣለች ብሎ ሲላት እሷም የምርህን ነው እማዬ ይህንን አውቃ ነው ዝም ያለችው ብላ ስትጠይቀው ናታንም አዎ ኤቢ ግን ደግሞ አባዬ አውቆ ያደረገው ነገር የለም ከትንሽ ጊዜ በፊት እማዬ ቤት ውስጥ በሌለችበት አባዬ ደግሞ ሰክሮ መጣ የተቀበለችው ሰላም ነበረች ከዛም መኝታ ክፍል አስገባችውና አብረው ተኙ ከዛም ይሄ ልጅ ተፈጠረ ብሎ ታሪኩን ባጭሩ ሲነግራት እሷም የምርህ ነው እንደዚህ ከሆነ ሰላምን ከሳታለሁ ብላ ስትለው ናታንም ኤቢ እንደዛ ማድረግ የሚቻል አይመስለኝም በጣም ከባድ ነው ምክንያቱም እሷ የልጅ ማሳደጊያ ብላ አባዬን ትከሷለች ብሎ ሲላት ኤቢ ናታን ምንም መሆን ይችላል ግን እንዳልከኝ አባዬን ደፍረው ከሆነ ከሳታለሁ በጭራሽ አልተዋትም አስገድዶ በመድፈር ወንጀል ነው መከሳት የኢፌድሪ ወንጀል ህግ አንቀጽ 121 ላይ አንዲት ሴት አንድ ወንጀል ሆን ብላ ራሱን መከላከል በማይችልበት ሁኔታ አስገድዳ ከደፈረች እስከ 5 ዓመት ትቀጣለች ትዳር እንዲፈርስ ማድረግ ልጆች እንዲበተኑ ማድረግ ደግሞ ተጨማሪ ክሱም ማክበጃ ይሆነኛል ብላ ስትለው ናታንም ኤቢ በቃ እሷን መክሰስ ትችያለሽ ግን እባክሽን አባዬን ግን ተረጁ ዛሬ 9 ሰዓት ላይ እማዬ የዲኤንኤ ምርመራ ውጤት ለመቀበል ተቀጥራለች ውጤቱን አይታ ካረጋገጠች በኋላ ደግሞ ምን ሊፈጠር እንደሚችል በደንብ አርገሽ ታውቂያለሽ ስለዚህ ተጋግዘን በጋራ አንድ ነገር ልናደርግ ይገባል ብሎ ይላትና ተስማምተው ወደ ቤት ሄደው ዳጣ ናታንና ኤቢ ሆነው በጋራ ማድረግ ስላለባቸው ነገር መወያየት ይጀምራሉ ሰዓቱ ሄዶ 9 ሰዓት ሲጠጋ ማርታ ለደረጀ ስልክ ትደውልና ማውራት ይጀምራሉ እሱም ይቀጥልና ሄሎ ማርቲ እንዴት ነሽ ደህና ነሽ ብሎ ስጠይቃት እሷም ደሬ አሁን ሰዓቱ ደርሷል ናታን ይዞኝ ይሄዳል ወደ ቤት ና ብላ ስትለው ደረጀ እንደዛ ይሻላል ማርቲ እኔ ቀደም ብዬ ሄጄ ይዛው በጠብቅሽ አይሻልም ብሎ ሲላት እሷም ችግር የለውም ደረጀ አብረን ነው ምን ሄደው ወደዚህ ናና ተያይዘን ሄዳለን ቻው ብላ ስልኩን ትዘጋዋለች ደረጀ የሚቀጥልና አሁን ማርታ ወረቀቱን ቀዳ ስታየው ምን ሊፈጠር ይችላል እኔ እንጃ ምን ሊፈጠር እንደሚችል እንኳን መገመት በጣም ይከብዳል ምንም አላውቅም ግን አንድ ነገር አውቃለሁ ከዚህ በኋላ እኔን እንደ ሰው ልታየኝ አትችልም እንደ ባል አትቆጥረኝም ግን ምንም ቢሆን እስከ መጨረሻው የሚመጣውን ነገር በጸጋ እቀበላለሁ ና ብላኛለች ልሂድላት መቼም ለናፍቆት አይደለም ለግብዣም አይሆንም እንደሚታረድ በግ ወደ ማረጃው እንድትጠራው ቀጥ ብዬ ሄዳለሁ ምንም አማራጭ የለኝም ይልና ተነስቶ መንገዱን ከጀመረ በኋላ ነው ለዛ አንድ ችግር ተፈጥሮ ገዛኸኝን ላይ እርዳታ የጠራችሁ በቀጣይ ምን የሚፈጠር ይመስላችኋል ሀሳብ እንዲሁም አስተያየታችሁን ኮሜንት ላይ ጻፉልን